ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለሐምሌ በዛቲ ዕለት ኮነ ሰማዕተ አብይ ወክቡር ቅዱስ ቴዎድሮስ ሊቀ ሰራዊት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት ሞተ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብፅ ሰጥብ ከምትባል መንደር ነበር። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያም ከተማ መኳንንቶችም የአንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያመልከውን ግን አታውቅም ነበር። ከዚህም በኋላ ይህን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቷ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህም በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። አገልጋዮችም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ የቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊው ቴዎድሮስ ነበር። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶች በኋላም የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስም በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እንዳደርግ ሰራዊትህን ሁሉ የጦር መሳሪያንም ሁሉ ይዘህ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያን ወስደህ ለአሽከሮች ስጣቸውን። የክብር ይግባውና በፈጣሪ የኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ ልሻም። እኔም ብቻዬን ወደ ጦርነቱ ይሄዳለሁ። ከወታደሮችም አንዱ እንኳ ከእኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትም ፈረስ ይበቃኛል። ከእኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና። ንጉሡም እነሆ ጠላቶቻችንን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ያህል አለህ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊት ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱም ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና። ከእነርሱም አንዱ እንኳን ወደ ቤቱ አይመለስም። ንጉሡም አደነቀ፣ ከእርሱ ጋር ያሉትም አደነቁ። ከዚህም በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይስ በሰላም ወደ አገራችሁ ትመለሳላችሁ? አላቸው። እነርሱም ካንተ በቀር ለሰልፍ የመጣና የምንና ከማን ጋር እንዋጋለን አሉት። እርሱም ማንም ከእኔ ጋር እንዲመጣ ልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋችኋለሁ አላቸው። ምናልባት ውሻ ልታባርር መጥተህ ይሆናል። ከፈቀድህ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስካጠፋቸውና የባቢሎንን ከተማ ዘንዶ እስከገደለው ድረስ ነቢዩ ዳንኤልን ያጸናው ጌታዬ አምላኬ ወይ እንዲሁም ዛሬ ከእኔ ጋር አሁን በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ወይ ምስጋና ይገባሃል ለዘላለሙ አሜን። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይም ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ። እንዋጋ ዘንድ ወደ እኔኑ ክብር ይግባውና ለእግዚአብሔር ኢየሱስ ክርስቶስ እኔ ባሪያው ነኝ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛንም ሆነ እግረኛንም ምንም አላስቀረም። የመኳንንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው። ሰራዊቱም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉም ወጥተው
የበርበርን አገር ማረኩ። አውኪስጦስ በሚባል አገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶው አቀረቧቸው። በዚያን ጊዜም ቅዱስ ዲዮድሮስ ወደዚያ አገር ደረሰ። ያች መበለትም በፊቱ ቆመች። ልጆቿንም ወስደው እንዲበላቸው ለዘንዶው እንዳቀረቧቸው በእርሷ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይችን ሴት በድለዋታል፣ እግዚአብሔር የሚበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶ ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበር። በጦሩ ወግቶ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷንም ልጆች አዳናቸው። ከዚህም በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብፅ ሄደ። አባቱንም አገኘው። አባቱም ልጁ እንደሆነ በምልክቶች አወቀው። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚህም በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሡ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደ ካደና ጣዖትን እንዳመለከ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህም አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እርሱ እንደ ገደለው የአውኪስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና፣ ስለዚህ ንጉሥ ልኮ አስቀረበው። ቅዱስ ዲዮድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ የሆንክ ሰማይና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክ የኃጢአት ልጅ ወይ ወዮልህ! እግዚአብሔርን ፈጥኖ መንግሥትህን ያጠፋታል። በዚያን ጊዜም ንጉሡ ተቀጥቶ በመሬት ላይ ጥለው ይገርፉት ዘንድ ወታደሮችን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው፣ ጽና፣ እነሆ የገድልህ ፍጻሜ ቀርቧል። ሥጋ በውስጡ በሚኖርበትም ቦታ ድንቆችና ታምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠህ። መታሰቢያህን ለሚያደርግ ሁሉ ወይም በስም የተራበ ለሚያጠግብ፣ የተጠማውን ለሚያጠጣ ወይም ለቤተ ክርስቲያን መባን መጻሕፍትንም ለሚሰጥ እኔ ኃጢአቱን ሁሉ እደመስስለታለሁ። ገድልህንም የሚጽፈውን ወይም የሚያነበውን የሚሰማውንም ወይም የሚገዛውንን የስሙን በሕይወት መጽሐፍ እጽፋለሁ። ከዚህም በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሡ ላይ እንዲህ ብለው ጮኹበት። አንተ ከሃዲ፣ እግዚአብሔር ያጥፋ፣ ከጠላቶቻችን ያዳነን ኃይልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሥ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ። የሰማዕትነት አክሊልም ተቀበሉ። ከዚህም በኋላ ንጉሡ አዘዘ። የብረት አልጋም አምጥተው ቅዱስን በላዩ አስተኙት። ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪ የሰለስቱ ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ። ወዲያውኑም ያ እሳት ጠፋ። እንደ ንጋት ጊዜ ቁራም ሆነ። ከሰማይም እንዲህ የሚል ቃል መጣ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ኃይል የተሰጠህ ወይ ጽና፣ በርታ። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ። እንዲህም አለው፣ ክብር ይግባውና ጌታዬ ኢየሱስ ክርስቶስ አድኖኛል፣ እናንተ ከሃዲ ፈር አለው። የንጉሡም የጭፍራ አለቃ ይህን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ሥጋውንም እንዲያቃጥሉ አዘዘ። በጌታችንም ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተትም ፈሰሰ። ታላቅ እሳትም አንድደው ሥጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮች ብዙ ወርቅ ሰጥታ ሥጋውን ወሰደች። በአማሩ ልብሶችም ገንዘው እስከ መከራው ፍጻሜ በቤቷ ውስጥ አኖረችው። ከዚያም በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል ከአባቱ አገርም በተሰራች ገዳም ሥጋውን አኖሩ። ከሥጋውም ድንቆችና ታምራቶች ተደረጉ። ታላቅ ፈውስም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ሰላም ለቴዎድሮስ ማር ሊቀ ሰራዊት ክቡር በረድኤተ አምላክ ባሕቲቱ እምሕዝበ በርበር መስተጽናነ አፍራስ አህለቀ ወእለ እለሂ ዘእግር እስከ ያትረፈ ነፋጼ ለዝክር
በዚችም ቀን የታአኪጦስ የእስክንድርያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ የ404 ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን ከርጉህ ገላግልቶች ጋራ ወደ ቤተ መቅደስ የገባችበት ነው። ልመናዋ በረከቷም ከእኛ ጋር ይኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 21 በዚች ቀን አምላክን የወለደች እመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷን በጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ። በዚችም ዕለት ጸጋ፣ ጥበብ፣ ማስተዋልና እውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። በዚችም ቀን አስተዋይ የሆነ የተመሰገነ አዎ ክርስቶስ አረፈ። በዚችም ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። በዚችም ቀን ደግ የሆነና በጎ ምግባር ያለው ምጽዋት መስጠትንም የሚወድ ላይ ከማርያም አረፈ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብቶ ከብዝን እንዴተ የመጻፈን ተረሰይ ከግዚኦ ጸሪቀ መበለት ጉፈ ምላቡላን ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግላ ድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል ሀገር ፊልጵስዩስ በሚባል ሀገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚያም በዓል ዳግመኛ ምእመናን ሕዝቡ ቀድሞ እንደተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ቢያዩት ነበር። ቄሱ ስጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቿና ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ በሐር ልብስ ተሸልመው በወርቀ ዘቦ ግምጃ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡ። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እሊህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ።
ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮች ተመልሶ ይህንን ንግሥት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኑር። አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትእዛዜን ያፈረሰ ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሂደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለመደንገጥና ያለመፍራት በዓሉን መላልሰው አከበሩ። እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹም ምእመናንን ለዘላለም መንግስተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል ተወለደ። ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። ያስተዛዝናል። ፍቅር ያለው ሰው ያዝናል። ሰው ሲቸገር ማየት አይፈልግም፣ ይጨነቃል። ካለውም ደግሞ ዝም ብሎ አያልፍም፣ ያካፍላል። አያችሁ፣ ያራራል፣ ሩሩ ያደርጋል። ፍቅር ጨካኝ የምንሆነው ፍቅር ስለሌለ ነው። አያችሁ፣ በአፍ የምናወራው በልብ ቢኖርማ ዓለም ላይ ችግር አይኖርም ነበር። ምስቅልቅሉ ዓለም አይወጣም ነበር። አያችሁ፣ ዓለም ግራ አይጋባም ነበር። 24 ሰዓት ደም ሲፈስ 24 ሰዓት የሰው ልጅ እንደ ተራ ነገር መንገድ ላይ ሲወድቅ ሲገደል ነው የሚውለው። አያችሁ፣ ደግሞ የክፋታችን ጥግ ደግሞ መገዳደላችን ብቻ አይደለም። መግደል እንደ ጽድቅ ሆኖ አደባባይ ላይ የሰውን ሬሳ ሰው ወድቆ ወንድሙን እህቱ ወድቃ ፎቶ እያነሳን የምንሳለቅ ብዙ ከንቶች ነን ያለነው። እናት አባት ግን አክብር ብሏል መድኃኔዓለም። እግዚአብሔር ይህን ተናግሯል። ስለዚህ እግዚአብሔርን የሚወድ እናት አባቱን ያከብራል አያከብርም? ሰንበትን ያከብራል አያከብርም? ያከብራል። በፍቅረ እግዚአብሔር የተካተ በፍቅረ ቢጽ የሚባለው ደግሞ አትግደል ይላል። የምንገለው ወንድማችን ነው። ወንድም ግን እንደ ነፍስ የሚወድ ከሆነ ማን ይገላል? ገዳይ ከየት ይመጣል? አትስረቅ ነው የሚለው። የምንሰርቀው ወንድማችንን ነው። ሌላ ማንን እንሰርቃለን? ወንድማችን የምንወድ ከሆነ ለምን ሰርቀው? ገንዘቡን አትመኝ፣ ሚስቱን አትመኝ ይላል። ንብረቱን ሁሉ አትመኝ ነው የሚለው። የምንወድ ከሆነ አንመኝም፣ ስለማንወድ ግን እንመኛለን። ስለማንወድ ግን እንሰርቃለን፣ እንገላለን። አያችሁ፣ 10 ትእዛዛተ ኦሪት በሁለቱ ሕግ ተካተቱ። ስለዚህ ሕግ ሁሉ ኦሪትም ነቢያትም በዚህ ተፈጽመዋል፣ ተከናውነዋል አለው። ጻድቅ ነህ ማለት ነው አለው። ግን ሳይጸድቅ ይሄድ ያለመታደል። መንፈስ ቅዱስ አሐዱ አምላክ ከሁሉም በሉ እስኪ ፍቅር ይበልጣል። ድገሙት እስኪ፣ አሁንም ድገሙት። ከሁሉም ምን ይበልጣል? ፍቅር ይበልጣል። ሐዋርያው በዛሬው መልእክቱ የሚያስተምረን ይሄን የቅዱስ ጳውሎስን መልእክት አንደኛ ቆሮንቶስ ወይም የመጀመሪያው መልእክቱ ምዕራፍ 1 ጀምረን እያየን መተናል። ዛሬ ቀኑም የገጠመው እግዚአብሔርም የፈቀደልን እንድንማማር ምዕራፍ 13ን ነው። ምዕራፍ 13 በአጠቃላይ አጭር ምዕራፍ ነው። 13 ቁጥሮች ያሉት ምዕራፍ ነው። ሙሉውን ግን ስታነቡት ፍቅርና ፍቅር ብቻ ነው የሚተነትነው። ሐዋርያው ስለ ፍቅር ብቻ ነው የሚናገረው። ስለምን ይናገራል? ዓለም ያጣው ምንድን ነው? አዎ የዓለምም ችግር ይሄ ነው። ይሄ በነገራችን ላይ አሁን የመጣ ችግር አይደለም። የፍቅር ችግር በዘመን ሂደት ሁልጊዜ እየተፈጠረ የሚኖር ነው። ፈጽሞ ፍቅርም ጠፋ ማለትም አንችልም፣ ይኖራል። በአንጻሩ እንደገና ሁልጊዜም ደግሞ ሙሉ ፍቅር አለ ማለት አይቻልም። ከዚያ ዘመን ጀምሮ ጳውሎስ በቆሮንቶስ ሀገር ከተማ ከሰበከበት ጊዜ ጀምሮ እስካሁን ድረስ የዓለም ችግር ዓለም የሚወድቀው የሚነሳው የፍቅር እጦት ስለሆነ ደግሞ ያለ ፍቅር ምንም ነገር ስለሌለ፣ ፍቅር ከሌለ ሰላም ስለሌለ፣ ፍቅር ከሌለ ያገኘነው ነገር ሁሉ ሙሉ ስለማይሆን በአጠቃላይ ሕይወት ጎደሎ መሆኑን አስረግጦ የተናገረበት አንቀጽና ምዕራፉ ነው።
እያየነው እንደመጣ ነው። የእያንዳንዱ አንቀጽ አለው። ባለፈው አጠቃላይ ስለ ጸጋና ጸጋ ስጦታ ምን እንደሆነ የጸጋን ጉዳይ ብቻ ነበረ ስንነጋገር የነበረው ምዕራፍ 12 ላይ ማለት ነው። የዛሬው ደግሞ አንቀጸ ፍቅር ነው። የፍቅርን በር ነው የሚነግረን። የፍቅርን ሁኔታ ነው የሚነግረን። የፍቅርን ትርጓሜ ነው የሚነግረን። በደንብ አድርጎ ይተነትናል ፍቅርና ወደ መጨረሻው ሲዘጋ ትምህርቱን ምን ይላል መሰላችሁ? እንግዲህ እነኚህ ሶስቱ ለዘላለም ጸንተው ይኖራሉ ይልና እነሱም ይልና ሃይማኖት፣ ተስፋ፣ ፍቅር ናቸው ይላል። ምን ናቸው? ሃይማኖት፣ ተስፋ፣ ሶስተኛው ምንድነው? ግን ከሁሉ ምን ይበልጣል? ፍቅር ይበልጣል ብሎ ትምህርቱን ይዘጋል በዚህ ምዕራፍ ላይ ማለት ነው። ፍቅር እንግዲህ የጳውሎስ መልእክትም ሆነ የጴጥሮስ መልእክት፣ የይሁዳም ሆነ የያዕቆብ የሐዋርያት መልእክት የሚቀዳው ከወንጌል ነው። ከወንጌል ነው የሚቀዳው። ምንጫቸው ወንጌል ነው። ወንጌል ክርስቶስ ወደዚህ ምድር ከመጣበት ዓላማ አንዱ የፍቅር ሕግን መስራት ነው። በቤተ ክርስቲያናችን አስተምሮ የፍቅር ሕግ፣ የትሩፋት ሕግ ተብሎ የሚነገረው ወንጌል ነው። ምክንያቱም ሁሉም ሲጠቃለል በወንጌል ላይ የማዳን ጉዞውን ከማኅፀነ ማርያም ጀምሮ እስከ ቀራንዮ መልዕልተ መስቀል የ33 ዓመት ከ3 ወር ታሪክ የክርስቶስ የማዳን ሥራ ሲተነተን የሚቋጨው በፍቅር ነው። በምንድን ነው የሚቋጨው? አዎ ፍቅርን ያሳየን ምን ላይ ነው ያሳየን? እስኪ ንገሩኝ፣ ምን ላይ ያሳየን? ስለዚህ በምን ተቋጨ? የክርስቶስ የማዳን ሥራ በምን ተቋጨ? ፍቅርን በገሃድ በመግለጽ ለዚያው መስቀል ላይ አያችሁ። ስለዚህ ወንጌል በአጠቃላይ የፍቅር ሕግ ነው ሲባል ከቤተልሔም እስከ ቀራንዮ ቢተረጎም፣ ከልደቱ እስከ ስቅለቱ ቢተረጎም፣ ትንሣኤውን ብንሄድ እርገቱን ብንተረጉመው ሁሉም ሲጠቃለል ማሰሪያው ፍቅር እንደሆነ፣ ለዚህ ሁሉ ክርስቶስን ለመከራ የዳረገው ፍቅር እንደሆነ አባቶቻችንም በድርሰታቸው ሁሉም ሊቃውንት ፍቅርን ገልጸውታል። ክርስቶስ የመጣበት ዋናው ፍቅር ሳቦ ለወልድ ኃያል እመንበሩ ዋጽኦ እስከ ለሞት ነው። አባ ሕርያቆስም ያለው በቅዳሴው ላይ ኃያል ፍቅር ወልድን ከሰማይ ጎትቶ አወረደው ይላል፣ አመጣው ይላል። ስለዚህ ሐዋርያው ቅዱስ ጳውሎስም ስለ ፍቅር ለነኚህ ለቆሮንቶስ ምእመናን፣ በዚያ ከተማ ለሚኖሩ ምእመናን፣ በተለያየ ፍቅር ማጣት የሚንገላቱ ምእመናን ስለነበሩ እንደው ሀብትም ቢኖራችሁ ፍልስፍናም ቢኖራችሁ እንደው ጥበብን ብታውቁ ብትራቀቁ ምድርን አልፎ ሰማይን ብትተረጉሙ ይናገራል። የመላእክት የሰው አይደለም ቀርቶ የመላእክትን እውቀት ብታውቁ በሰው ቋንቋ አይደለም በመላእክት ቋንቋ ብትሰብኩ ብትራቀቁ አለ። ሁሉም ነገር ፍቅር ከሌለ ከንቱ ነው ብሎ ነው የሚዘጋው። ምንድነው ፍቅር ከሌለ ምንድነው? ዓለም ላይ ያለው ሁሉ ነገር ምንቀናበት ሁሉ ባገኘ ነው ብለን ምንጎመጅበት ሁሉ ብናገኘው ፍቅር ከሌለ ምንድነው እያለ ነው? ከንቱ ነው ብሎ ነው የሚዘጋው ሐዋርያው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 22 ቁጥር 26 ጀምሮ ስታነቡ የምታገኙት አጠቃላይ ምዕራፍ 22 የጥያቄና የመልስ ወንጌል ነው። ሰዎች ይጠይቃሉ፣ ምድራውያን እርሱ ይመልሳል። ፈሪሳውያን ይጠይቃሉ፣ ለነሱ መልስ ይሰጣል። ጸሐፍት ይጠይቃሉ፣ ለነሱ መልስ ይሰጣል። ሰዱቃውያን ይጠይቃሉ፣ ለነሱ መልስ ይሰጣል። ረበናት መምህራን ጥያቄ ያቀርባሉ፣ ለነሱ መልስ ይሰጣል። በአጠቃላይ ለዓለም ሁሉ የጠየቀውን ጥያቄ የሰጠበት የጥያቄና የመልስ ምዕራፍ የሚባለው 22 ምዕራፍ ነው ማቴዎስ። ከቁጥር 26 ጀምሮ እስከ መጨረሻው ስትመለከቱ በተለይ በዚህ ምድር ላይ ሲፈትኑት የነበሩ ሁለት ነገዶች አሉ፣ ፈሪሳውያንና ሰዱቃውያን የሚባሉ ማለት ነው። እነኚህ ናቸው ሲፈትኑት የነበረው ክርስቶስን በተለያየ መንገድ ማለት ነው። እና አንዱ ሰው ቀረበና ለፈተና ነው የቀረበው ልጠይቀው ብሎ ከፈሪሳውያን ወገን የሆነ ሕገ ኦሪትን ጠንቅቄ ሙሴን ጋውቃለሁ በቃሌ እናገራታለሁ ሁሉን ጠንቅቄ የማውቅ የምተረጉም ሊቅ ነኝ ብሎ የሚያምን ሰው ወደ ክርስቶስ ቀረበና ጥያቄ ጠየቀው። ከሕግጋት ሁሉ ማንኛው ሕግ ይበልጣል ብሎ ነው የጠየቀው። ክርስቶስን ምን ብሎ ጠየቀው? እንዲሁ ቀጥታ የሚያጸድቅ አንድ ሕግ አለ? የለም፣ ብዙ ሕግ አለ። በሱ ቤት የሙሴን ሕግ ጠንቅቆ ስለሚያውቅ 10 ትእዛዛተ ኦሪትን ያለኔ ሌላ አምላክ አታምልክ ብሎ አትመኝ እስከሚለው 10ሩን ሕግጋት ሸምድዶ ስለያዘ እሱ ከዚህ መካከል ማንኛው ይበልጣል ብሎ ይነግረኛል ብሎ በዚህ መንገድ ነው የመጣው ይሄ ሰው ማለት ነው ክርስቶስን ለመፈተን። እርሱ ግን ሳይፈጥረውም ስለሚያውቀው ፈጣሪውም ስለሆነ ለክፋትና ለተንኮል ለፈተና እንደመጣ ጠንቅቆ ስለሚያውቅ እሱን የሱ ዕውቀት ክርስቶስን ካልተያዘ ፍቅር የተባለው እግዚአብሔር ካልተያዘ ዕውቀት ከንቱ እንደሆነ
ሊያስረዳው ምን አለው መሰላችሁ? ማንኛው ሕግ ይበልጣል ሲለው 10 ትእዛዛተ ኦሪትን አልጠቀሰለትም። በኦሪት ዘዳግም ምዕራፍ 10 ቁጥር 1 ላይ የተቀመጠ ኃይለ ቃል አለ። ምን ይላል? አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ህሊናከ፣ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ እግዚአብሔር አምላክህን ምን በለው ውደደው አለ። ይሄ 10 ትእዛዛተ ኦሪት ውስጥ የለም። ይሄ ጋያችሁ እሱ ተሸክሞ የተመካበትን ሕግ በዜሮ አባዛውና አንተ ከምታውቀው ውጭ እኔ እነግርሃለሁ አለው። አያችሁ የተመካበትን ነገር ተወና እሱ እንግዲህ ወይ አትግደል ነው የሚለው፣ ወይ አታመንዝር ነው የሚለው፣ ወይ ያለ ሌላ አምላክ አታምልክ ነው የሚለው። እኔ ከማውቀው ውጭ አዲስ ነገር ሊነግረኝ አይችልም ብሎ ክርስቶስን ለመፈተን ስለመጣ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ እግዚአብሔር አምላክህን ምን በለው አለው ውደደው አለው። የማያውቀውን ሕግ ጠቀሰልን። ከዚህ ላይ ሰውየው ምን አለ? ይችንማ ከልጅነቴ ጀምሮ ስፈጽማት ኑሬያለሁ። መልካም ከሁሉ የሚበልጥ ሕግ ይሄ ከሆነ ሌላ ሕግ ካለ ይህንን የሚመስል ሌላ ሕግ አለ? ሌላ ንገረኝ። ይሄ የዘወትር ስራዬ ነው አለ። አምላኬን በፍጹም ሐሳቤ፣ በፍጹም ልቤ፣ በፍጹም ነፍሴ ወደዋለሁ አለ። ይሄ ከልጅነት ጀምሮ ሳደርገው የኖርኩት ነው አለ። ግን እየፈተነ ያለው ማንን ነው? ንገሩ ይውላችሁ። እግዚአብሔርን እየፈተነ እግዚአብሔርን ወደዋለሁ። አስቡ። አያችሁ እንደዚህ ነው። አፋችን ብዙ ነገር ያወራል። ስለ ፍቅር የማያወራ የለም፣ ችግር የለበትም። አጣፍጦ የሚያወራ የፍቅር ወሬ የሚያወራ ሰው ብዙ ሞልቷል። ልብ ላይ ያለው ወይ ሲባል ግን ሁሉም ፈተና ውስጥ ነው ያለው። ትልቁ ያ ነው። ይሄ ሰው በልቡ አጣፍጦ ነው የመጣው። ይህማ ከልጅነቴ ጀምሮ ፍጹም ወደዋለሁ አምላኬን፣ ሐሳቤም፣ ነፍሴም፣ ልቤም ጠቅላላ ማንነቴ እግዚአብሔር አምላኬን ይወዳል። ያለ እርሱ ከሱ በላይ የምወደው ሌላ የለኝም ብሎ ዋሽቶ ነገረው። የልቡን ግን ማን ያውቃል? እግዚአብሔር ያውቃል። መልካም አለው። እያወቀ እንዳላወቀ ሆኖ መልካም። ይህ ከልጅነት ጀምረህ ከፈጸምከው ሁለተኛ ሌላ እንደዚህ የሚመስል ግን የፈለግከው አለው። ምክንያቱም አስረግጦ በእሱ አማካኝነት ለዓለም ሁሉ የማይናወጥ ዘላለማዊ ሁለት የፍቅር ሕግ ማስተማር ፈልጓል መድኃኔዓለም። ሁለት ሕጎችን መሰረታዊ የሆኑ ማንም ሰው በሃይማኖት ሲኖር ሊይዝ የሚገባው በትክክል የእግዚአብሔር መሆኑ ማረጋገጫው ሁለት ሕግ እንዳለ ይህንን ሕግ ለዘላለም ሕግ አድርጎ መስራት መድኃኔዓለም ስለፈለገ እንግዲያውስ ይህን ከልጅነት ጀምረህ ያው ባይፈጽመውም ከፈጸምከው አለው። ሌላ ልንገርህ አለውና አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን እንደራስህ አድርገህ ምን በላለው ምን በለው ውደደው አለ። ሌላውን እንደራስህ አድርገህ ውደድ። ለአንተ ለነፍስህ እንደምትሳሳ ለሌላው ሳሳለ። ለራስህ የምትፈልገው ብዙ ነገር እንዳለ እንደዚያው ለሌላው ደግሞ የቻልከው ሁሉ አድርግ። ሳትቀንስ፣ ሳትጓጓ፣ ስስት ሳይኖርብህ ራስህን እስከመስጠት ድረስ ማለት ነው። ሌላውን ውደድ አለው። እንደራስህ ማለት ያ ራስህን እስከመስጠት ሌላውን መውደድ ነው። ይሄንን ሲለው ይብናል ይችንም ከልጅነት ጀምሮ ስፈጽማ ኑሬያለሁ አለ። ፈጽሟታል። አሁን ብዙዎቻችን አሁን ያው ፍቅር አለ ልንል እንችላለን ብንጠየቅ ማለት ነው። ግን አድርገናል ወይ? ወደ ተግባር ቀይረናል ወይ? የምናወራው ልባችን ላይ አለ ወይ? አፋችን ላይ ያለው ልባችን ላይ አለ ወይ ለሚለው ጥያቄ ነው መልስ የሌለን እንጂ አጣፍተን መናገር መመለስ ችግር የለውም። ምንም አይከብደንም። መጽሐፍ መጥቀስም አያስፈልግም። የሚገርም ስለ ፍቅር ለማውራት ችግሩ ግን ልብ ላይ አለ ወይ? ስራ ላይ አውለነዋል ወይ የሚለው ጥያቄ ውስጥ ነን። እውነት አሰብ አው ትልቁ ችግር ያለው አሁን ዓለም የሚባል ነው። ለምንድን ነው ታዲያ በአፍ የምናወራው? በልብ ቢኖርማ ዓለም ላይ ችግር አይኖርም ነበር። ምስቅልቅሉ ዓለም አይወጣም ነበር። አያችሁ ዓለም ግራ አይጋባም ነበር። 24 ሰዓት ደም ሲፈስ 24 ሰዓት የሰው ልጅ እንደ ተራ ነገር መንገድ ላይ ሲወድቅ ሲገደል ነው የሚውለው። አያችሁ ደግሞ የክፋታችን ጥግ ደግሞ መገዳደላችን ብቻ አይደለም። መግደል እንደ ጽድቅ ሆኖ አደባባይ ላይ የሰውን ሬሳ ሰው ወድቆ ወንድሙን እህቱ ወድቃ ፎቶ እያነሳን የምንሳለቅ ብዙ ከንቶች ነን ያለነው። በእውነት ከሰው ተራ ወጥተናል ማለት ይቻላል። እንኳን ፍቅር ሊኖረን አይደለም ቀርቶ ጭራሽ የለ ሃይማኖት እንኳን ተስፋ የሚባለው ነገር እንኳን ተሟጧል። ግን ሁሉን የሚያስረው ምን ይባላል? ምን ይባላል? ከሁሉ የሚበልጠው ፍቅር። አያት ፍቅር ቀልድ አይደለም። ቀለል አድርገን እንዳናየው ነው እየነገርኳቸው ያለው። ፍቅር ቢኖረን እንደዚህ አንሆንም ነበር። ፍቅር ቢኖረን ዓለም እንደዚህ አይሆንም ነበር። አገር እንደዚህ አይሆንም ነበር። ህዝብ እንደዚህ አይጎሰቋቆልም ነበር። ማህበረሰብ እንደዚህ አይበተንም ነበር። ፍቅር ቢኖር አያችሁ ማሰሪያው ጠፍቶ ተበትነናል። እግዚአብሔር በፍቅር ይሰራል ሁላችን። አዎ ይሄ ነው ሁላችን ልናስብበት የሚገባው ነገር። ስለሆነ ጌታችን ምን አለ?
እሺ ጓደኛ እንደራስ አድርገው ውደድ፣ ሁለተኛ ሕግ ምነግር ይሄን ነው አለው። ይሄንን ሕግ የምናገኘው ደግሞ ኦሪት ዘዳግም ምዕራፍ 6 ላይ ተጽፎ የምናገኘው ነው። ያኛውን ኦሪት ዘዳግም ምዕራፍ 10 ይሄኛውን ኦሪት ዘዳግም ምዕራፍ 6 እናገኘዋለን። እሱ የፈለገው አስሩ ዛዛተ ኦሪትን እሱ የሸመደደውን እንዲገልጽለት ነው የፈለገው መድኃኔዓለም። በዚያ ልክ ነው መድኃኔዓለም ያሰበው። የኔ ቢጤ ሰው አድርጎታል። እሱ ብዙ ዕውቀት የሌለው አስመስሎ እንደዚያ ነው የተረዳው። ግን እሱንም የፈጠረ ሕጉን የጻፈው ሙሴን ነው። የሙሴ ፈጣሪ መሆኑን ዘንግቶ ነበረ። ወንጌል የሚያስተምረው ወንጌል ሕግ አድርጎ የሰራ የሕግ ባለቤት ሐጋጌ ብሉይ ወሐዲስ ብሉይና ሐዲስን ሕግ አድርጎ የሰራ የሕግ ምንጭ ባለቤት እንደሆነ አልተረዳውምና ይችን ከልጅነቴ ጀምሮ ስፈጽም አኑር ያለው ጓደኛዬ እንደራሴ አድርጌ ወዳለሁ ብሎ ባያደርገው ዋሸው። ግን ዓላማው ለሚነሳ ትውልድ ሁሉ በዘመን ሂደት ሁለት ምሰሶ የሆኑ ሕግጋት መሰራት ስላለበት ክርስቶስ አስተማረ፣ ተናገረ። ያድርገው አያድርገው የሱ ጉዳይ ነው የሚሆነው። ሕጉ ግን ለሚመጣ ትውልድ ሁሉ በዘመን ሂደት እስከ ልፈተ ዓለም አልፎ ሌላው ዓለም እስከሚሰጥ በቀኝና በግራ አቁሞ መድኃኔዓለም የሚፈርድበት ያን ጊዜ ያስከሚመጣ ዓለም ሁሉ እየተሰበከ ይኖር ዘንድ ሕግጋቱ ግድ ማስተማር ስላለበት ነገረውና ሁሉንም አድርጌያቸዋለሁ ሲለው እንግዲያውስ እስመ በላ ክልኤቲ ትእዛዛት ተሰቅሉ ኦሪት ወነቢያት፣ እንግዲያውስ እነኝህን ሁለቱን ከፈጸምካቸው ሌላ የጽድቅ ሕግ አያስፈልግም፣ ሁሉም በዚህ ተካቷል አለው። ቃሉ ጋር ናቸው። ምን አለው? እንግዲያውስ ሌላ 10 ትእዛዛት ኦሪት 6 ቃላት ወንጌል መደርደር አያስፈልገኝም አለው። ይህን ከፈጸም ሁሉም በዚህ ስር ተካቷል። ከዚህ ውጭ የሆነ 6 ቃላት ወንጌል ከዚህ ውጭ የሆነ 10 ትእዛዛት ኦሪት የለም አለው። ሁሉም የተጻፈው ሕግ ሁሉ ነው በዚህ ስር የተካተቱ ናቸው አለው። 10 ትእዛዛት ኦሪትን በሁለት ስንከፍላቸው በፍቅረ ቢጽና በፍቅረ እግዚአብሔር ሁሉም ይጠቃለላሉ። አያችሁ፣ ሁሉም ይጠቃለላሉ። ከዚህ ውጭ የሆነ ሕግ የለም አለው። 6 ቃላት ወንጌልም ያው ነው። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ሁሉም ሲጠቃለል በፍቅረ ቢጽ ውስጥ ነው ያለው። አያችሁ፣ ይሄኛው ያለ እኔ ሌላ አምላክ አታምልክ የሚለውን የመጀመሪያው የሕግ ሁሉ ርዕስ የሆነውን ዋናውን መሰረቱን ያንን ስንመለከተው ያለ እኔ ሌላ አምላክ ምን አትበሉ ነው፣ አታምልኩ ይላል። እግዚአብሔር የምንወድ ከሆነ ፍጹም ልባችን፣ ሐሳባችን፣ ነፍሳችን ሁሉ እግዚአብሔርን የሚወድ ከሆነ እናመልካለን እናመልክም? እግዚአብሔርን የሚያመልክ ድንጋይ ያመልካል እንዴ? እንጨት ያመልካል እንዴ? አያመልክም። ስለዚህ በፍቅረ እግዚአብሔር ተካተተ የታምልክ የሚለው ሕግ ማለት ነው። ሰንበትን አክብር ይላል። እናት አባትህን አክብር ነው የሚለው። ሌላው እናት አባትህን አክብር ብሏል መድኃኔዓለም። እግዚአብሔር ይህን ተናግሯል። ስለዚህ እግዚአብሔርን የሚወድ እናት አባቱን ያከብራል አያከብርም? ሰንበትን ያከብራል አያከብርም? ያከብራል። በፍቅረ እግዚአብሔር የተካተተ በፍቅረ ቢጽ የሚባለው ደግሞ አትግደል ይላል። የምንገለው ወንድማችን ነው። ወንድምህን እንደ ነፍስ የሚወድ ከሆነ ማን ይገላል? ገዳይ ከየት ይመጣል? አትስረቅ ነው የሚለው። የምንሰርቀው ወንድማችንን ነው። ሌላ ማንን እንሰርቃለን? ወንድማችን የምንወድ ከሆነ ለምን ሰርቀው? ገንዘቡን አትመኝ፣ ሚስቱን አትመኝ ይላል። ንብረቱን ሁሉ አትመኝ ነው የሚለው። የምንወድ ከሆነ አንመኝም፣ ስለማንወድ ግን እንመኛለን። ስለማንወድ ግን እንሰርቃለን፣ እንገላለን። አያችሁ፣ 10 ትእዛዛተ ኦሪት በሁለቱ ሕግ ተካተቱ። ስለዚህ ሕግ ሁሉ ኦሪትም ነቢያትም በዚህ ተፈጽመዋል፣ ተከናውነዋል አለው። ጻድቅ ነህ ማለት ነው አለው። ግን ሳይጸድቅ ይሄድ ያለመታደል ነው። አዎ ይሄንን ነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እዚህ ላምቶ የሰበከው። በዚህ ምድር ላይም ስራውን ጨርሶ መድኃኔዓለም ወንጌልን ሰብኮ ሕግ አድርጎ ሰርቶ ከጨረሰ በኋላ በዮሐንስ ወንጌል ምዕራፍ 15 ላይ ስታነቡ ደጋግሙ ያስተማረው ከሁሉ የሚበልጥ ትእዛዝ አዛችኋለሁ ለሐዋርያት ያላቸው። እስኪ በሉ ከሁሉ የሚበልጥ በሉ እስኪ ትእዛዝ ምን እላችኋለሁ? አዛችኋለሁ አላቸው። ምን ይሆን ያ ከሁሉ የሚበልጥ? አያችሁ፣ ከሁሉ የሚበልጥ ትእዛዝ ምንድን ነው? አያችሁ፣ እኔ አብን እንደሚወደው እናንተም እርስ በርሳችሁ ምን በሉ አለ? ተዋደዱ። ከሁሉ የሚበልጥ ትእዛዝ ፍቅር ነው፣ ተዋደዱ ነው። አያችሁ፣ ከሁሉ ይበልጣል ለካ ይሄ። አያችሁ፣ ከሁሉ የሚበልጥ ትእዛዝ አዛችኋለሁ፣ ያም እርስ በርሳችሁ ምን በሉ ተዋደዱ አለ። ይሄ ፍቅረ ቢጽን ነው በደንብ አድርጎ መድኃኔዓለም ያስተማረው ማለት ነው። ያንን ወንጌሉን ነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በዚህ በቆሮንቶስ ያሉ ምእመናንን በብሔረ ቆሮንቶስ ያሉ ምእመናን ለእነሱ ያስተማራቸው ነው። በብዙ ነገር የሚንገላቱ ፍቅር ያጡ ምእመናን ነበሩና ተበትኖባቸው ነበር። በፍቅር መሰብሰብ አልቻሉም ነበረ። እርስ በርሳቸው አልተግባቡም ነበረ። ባፋቸው አብረው ቢኖሩም በአካል ቢኖሩም አብረው ባፋቸው ቢነጋገሩም ስለ ፍቅር ልባቸው የሰማይና የምድር ተራርቆ የነበሩ
ምእመናንን ባጽናናበትና ባስተማረበት በፍቅር ማሰሪያ ይተሳሰሩ ዘንድ እንዲህ በማለት አስተማረ። ሲጀምር ምን ይላል መሰላችሁ? የሰውን ሁሉ ቋንቋ ባውቅ የመላእክትንም ሁሉ ቋንቋ ባውቅ ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚመታ ከበሮ መሆኔ ነው አለ። አያችሁ? እንደሚመታ ከበሮ ማለትም ከበሮ እንደው በደንብ አድርጎ የተማረ ሊቅ ካገኘው ከበሮው ከጸናጸሉ ጸናጸሉ ከዜማው ተዋሂዶ ይስባል፣ ይማርካል። ሰማየ ሰማያት መጥቀን ዓለመ መላእክት እንድናይ ያደርጋል፣ ወደ እግዚአብሔር ያቀርባል። አያችሁ? ካላወ ዝም ብለን ግን ብንመታው ብንደበድበው ጆሮ ያደነቁራል እንጂ ጥቅም የለውም። አያችሁ? እንደሚንሻሻ ምንድነኝ አለ? ካብ ነኝ አለ፣ ጸናጽልም ነኝ ይላል። አያችሁ? ከመከበሮ ዘይዘበጥ ወከመብርት ዘይነቁ ይላል። እነሆ እንደሚንሻሻ ጸናጽል፣ እንደሚናድ ካብ፣ እንደሚጮህ ከበሮ ነኝ። ምን ከሌለኝ ፍቅር ከሌለኝ አለ። መደነቋቆር ነው ማለት ነው። ፍቅር ማሰሪያ ነው። በሰው ቋንቋ ብናገር አለ ሰው ያወቀውን ሁሉ በዚህ ምድር ላይ ለሐዋርያት የተገለጠው ሁሉ ቋንቋ ቢገለጥ አለ። አዎ ቋንቋ ተገልጧል። ጸጋ መንፈስ ቅዱስ ሲሰጣቸው አልተገደበባቸውም። እንደው 72 ቋንቋ በተለምዶ 72 ቋንቋ እያለ ምን አስተምረው አንዱ ሂብሩ ነው፣ የራሳቸው ቋንቋ ነው፣ ዕብራይስጥ ነው። 71 ቋንቋ ተገለጠ ይላሉ ሊቃውንት። ምክንያቱም 72 ቋንቋ የተባለው ከአራቱ ማዕዘነ ዓለም ክርስቶስ ከሙታን ተለይቶ ተነስቷል። የሞት ማሰሪያ ተቆርጧል። መቃብር ተረግጧል። ሞት ራሱ ተውጧል። ሰይጣን ታስሯል። ሲኦል ተበርብሯል። ዓለም ነፃ ወጥቷል ተብሎ ለዓለም ተነግሮ ነበርና ይህን የሰሙ ሁሉ ገና በ40 ቀን ያርጋል ስለተባለ እርገቱን ለማየት ከዓለም የተሰበሰበ ሕዝብ 71 ቋንቋ ይችል ነበር አሉ መተርጉማን የቤተክርስቲያኗ ሊቃውንት። የሐዋርያት ሥራ ምዕራፍ 1 ተረጉመ ከአራቱ ማዕዘን ላይ መጣ 71 ቋንቋ የሚችል ዛሬ ኢየሩሳሌም ለትንሣኤ ለልደት ለሆሳዕና እንደምንሄደው እዚያ ቦታ ሄደን ለመባረክ እንደምንሄደው በረከት ለማግኘት እንደምንሄደው ከአራት ማዕዘን ዓለም ትንሣኤውን እርገቱን ለማየት የተጓዙ ብዙ ሰዎች ስለነበሩ አጠቃላይ የሚችሉት ቋንቋ 71 ነበረ። ከዚያ ከጽርሐ ጽዮን መንፈስ ቅዱስን ከተቀበሉ በኋላ ወጥተው ሲያስተምሩ በ71 ቋንቋ እያንዳንዱ ሕዝብ አስተማሩት። ስንት ቋንቋ ሆነ ማለት ነው? 72 የምንለው ይሄን ነው እንጂ የመንፈስ ቅዱስ ጸጋ በ72 ቋንቋ አይገደብም አሉ ሊቃውንት ብሎታል። ወተናገሩ በነገረ ሁሉ በአውርት ትክክለኛውን ሲገልጹት በየሀገሩ ቋንቋ ተናገሩ የሚለው መንፈስ ቅዱስን ይገልጸዋል አሉ። የሰውን ሁሉ ቋንቋ ብናገር ባውቅ የመላእክትን ቋንቋ ባውቅ አለ። ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚመታ ከበሮ መሆኔ ነው አለ። ትንቢት ብናገር ምን ብናገር ትንቢት ብናገር አለ። የተሰወረውን ሁሉ ጥበብም ሁሉ ባውቅ ተራራ እስከ ማፍለስ የሚያደርስ ፍጹም እምነትም ቢኖረኝ ትንቢት ብናገር አለ። የተሰወረውን ሁሉ ቋንቋ ሰው የማያውቀው ሁሉ የተሰወረ ተገልጦልኝ ያን ብናገር አለ። ተራራ እስከ ማፍለስ ድረስ እምነት ቢኖረኝ። አያችሁት? ይሄን ተራራ ከዚህ ተነስተው ወደዚያ ሂድ ብትሉት በእምነት ይሆናል ተብሎ በወንጌል ጌታችን ያስተማረው ትምህርት አለ። ተራራውን እዚህ ተነስተው ወደዚያ ሂድ ብለው ፍቅር ከሌለኝ ግን ምንድን ነኝ አለ? ከንቱ ነኝ አለ። ገንዘቤን ሁሉ ለምጽዋት ብሰጥ ያለኝን ገንዘብ አውጥቼ አለ። ሐዋርያው ገንዘብ ኑሮት አይደለም፣ ይታወቃል። መጽሐፍ ቅዱስ እንደሚነግረን ድንኳን መስፋት እችላለሁ ይላል። የእሱ ሙያ ብቻ በእናት በአባቱ ቤት እያለ አስቀድሞ በነበረበት በጠርሴስ ሲያድግ ድንኳን መስፋት ሙያዬ ነበር ይላል። ትምህርት እየተማረ ድንኳን ይሰፋ ነበረ። ወደዚህ ሲመጣ ወደ ሐዋርያነት ተጠርቶ ዓለምን ለማስተማር እግዚአብሔር ለጨለማው ዓለም ብርሃን ላልጫው ጨው አድርጎ በመረጠው ጊዜ የራሱ ጋር የወሰነው እንግዲህ ስትሄዱ በሄዳችሁበት ሁሉ ሰላም በሉ፣ የእግዚአብሔር ሰላም ይደርባቸው፣ ሰላማችሁን ለሚቀበሉ በሰጧችሁን በዚያው ብሉ ተብሏል። እንዲበሉ ከሚመናን ጋር ያቀረበላቸው እንዲበሉ ወንጌል እንዲሰብኩ የሥራቸው ወንጌል መስበክ እንደሆነ ተነግሯል። ነገር ግን አለ ራሴን ለማንም ጥገኛ አላደረኩም አለ። ድንኳን መስፋት ሙያ ስላለኝ ድንኳን እሰፋ ነበረ፣ እሸጠዋለሁ። ከሸጥኩትም በኋላ የዓመት ልብስ የዕለት ጉርስ ካገኘው የተረፈኝ ከኪሴ ያድርም አለ። ለነዳይ መጸውታል። ከቃሉ ጋር ናቸው። ግን አለ ያለኝን ገንዘብ ሁሉ ለነዳይ በመጸውት አውጥቼ ብሰጥ አለ አካፍዬ ብበላ አለ ፍቅር ከሌለኝ ምንድን ነኝ አለ? ከንቱ ነኝ። ስጋዬን አለ ለሚያቃጥል እሳት ብሰጥ ነገር ግን ፍቅር ከሌለኝ ምንም አይጠቅመኝም አለ። ስጋዬን ለሚያቃጥል እሳት
ስለ እምነቱ ማለት ለሚያቃጥል እሳት ራሴን አሳልፌ ሥጋዬን ብሰጥ ገንዘብ መመጽወት ብቻ አይደለም አካልን መስጠት እንኳን ቢኖራል ፍቅር ከሌለኝ የማልጠቅም ነኝ ይላል። አሁን ከዚህ ከላይ የዘረዘራቸው እስካሁን ድረስ ፍቅር የሁሉ ማሰሪያ እንደሆነና ፍቅር ሊኖረን እንደሚገባ ያለ ፍቅር ሃይማኖት አለኝ ተስፋ አለኝ የሚለው ነገር ሁሉ ከንቱ እንደሆነ ያለ ፍቅር ምንም ዋጋ እንደሌለ ፍቅርን ገንዘብ ማድረግ እንዳለብን ያስረዳን ትምህርት ነው። እስካሁን ያለው አንቀጽ ይሄ ነው። በፍቅር ምን እንበል እንኖር። በምን እንኖር? አማኝ በምን ይኖራል? ተስፈኛ በምን ይኖራል? አዎ እምነቱን ወደፊትም ማየት እንችላለን። ግን መሰረታዊ ነገሩ እምነት ቢኖርም እግዚአብሔርን ብናምነው ፍቅር ከሌለ ምን አይልም ማለት ነው፣ ከንቱ ነን ማለት ነው። አያችሁ፣ ፍቅር ከሌለ ጽድቅ የለም ማለት ነው። አማኝ ሁነን የምንገዳደል ከሆነ፣ አማኝ ሁነን የምንባላ ከሆነ፣ አማኝ ሁነን አንዱ የሚያሳድደው ከሆነ፣ አማኝ ሁነን ፍርድ የምናዛባ የድሃ እንባ የምናፈስ ከሆነ አያችሁ ምን ትርጉም አለው? እምነት የት ያደርሳል? ከንቱ ነው እምነቱ ራሱ። ይህን ነው እየነገረን ያለው። ሌላው ተስፋ የሚባለው ተስፋ ማለት ያልያዝነውን እንደምንይዘው፣ ያልጨበጥነው እንደምንጨብጠው፣ ያልዳሰስነው እንደምንዳስሰው፣ ያልረገጥነው እንደምንረግጠው እርግጠኛ ሆነን የምንኖርበት ኑሮ ተስፋ ይባላል። ምን ይባላል? ተስፋ እንደዚያ ነው። ዛሬ ያልተማረው ነገም እንደሚማር እርግጠኛ ሆኖ ይኖራል አይደል? ዛሬ የሌለው ሀብት የሌለው ነገ ሀብት እንደሚያገኝ ማለት ነው። ዛሬ መልበስ ያልቻለ ወይም መቀየር ያልቻለ እንደሚቀይር እርግጠኛ ሆኖ ይኖራል። ተስፋ የሚባለው ያ ነው። በእርግጥ ተስፋን የነገረ መለኮት ምሁራን ሰፊ የሆነ ትንታኔ ይሰጡታል። በጣም ሰፊ ትርጓሜ ያለው ተስፋ ቅድም እንዳልኳችሁ ያለ ሆኖ የሌለን ነገር እንደሚኖረን እርግጠኛ ሆነን የምንኖረው ኑሮ ምን ይባላል? ራሱ ምን ይባላል? ተስፋ ይባላል ማለት ነው። ዛሬ ያልተማረው ነገ እንደሚማር፣ ያላወቅነው ነገ እንደምናውቀው፣ ያጣነው ነገ እንደምናገኘው እርግጠኛ ሆነን የምንኖረው ኑሮ እሱ ምን ይባላል? ተስፋ ይባላል። ይሄ ተስፋን በዚህ መተርጎም ይችላል። አንዳንድ የነገረ መለኮት ምሁራን ደግሞ ተስፋን ሲተረጉሙት ተስፋ ማለት ይላል በተንጣለለ ባህር ውስጥ የሚታይ ደረቅ ሜዳ ወይም የብስ ነው ይላሉ። እስኪ በሉ ተስፋ ማለት በሉ እስኪ በተንጣለለ ባህር ውስጥ የሚታይ የብስ ነው። አያችሁ እንደዚያ ነው አለ ተስፋ። ያንንም መጽሐፍ ቅዱስ ጋር እንተርጉመው ከተባለ ወደ ኦሪት ዘጸአት ምዕራፍ 14 ላይ መሄድ ብቻ ነው የሚያስፈልገው። በተንጣለለ ባህር ውስጥ እስራኤል መንገድ ነበር። አያችሁ ለሙሴ መንገድ ይታየዋል፣ ለእስራኤል ግን ባህር ነው የሚታያቸው። ባህሩን በየት እንሻገር ሲሉ መንገድ ያለ አላቸው። በበትሩ ባህሩን ልከዋል። እግዚአብሔር ሲነካው የብሱ መንገዱ ተገለጠ። ተስፋ እንደዚያ ነው። አያችሁ ባህር እያየን በውስጡ መንገድ ማየት ነው። ተስፋ እንደዚያ ነው። ተስፋ ለምሳሌ እንደ ባህር ሊውጠን ያሰፈሰፈ ችግር ቢኖር አያችሁ አይ ነገ ያልፋል ብለን የምንኖር ከሆነ ያ ተስፋ ይባላል። አያ እንደሚያልፍ እርግጠኛ መሆን። በማን ነው እርግጠኛ ምን ሆነ? በእግዚአብሔር አይደለ? አይ ይህ ችግር ያልፋል፣ ዛሬ ነው ያገኘኝ፣ ነገ እንደሚያልፍ እርግጠኛ ነኝ። ለምን አምላኬ አለ። አዎ እሱ እያለ እንደዚህ ተቸግሬ አልቀርም፣ እንዲህ ተጨንቄ አልቀርም፣ ጭንቀቱ ይወገዳል ብሎ በጥሙ እምነት ማለፍ ያ ተስፋ ይባላል። ስለዚህ በባህር ውስጥ መንገድ እንዳለ እስራኤል ዘሥጋን መመልከት በቂ ነው። ተስፋ እንደዚያ ይተረጎማል በዘጸአት በኦሪት ትርጓሜ ማለት ነው። ሁለተኛ ሌሎች ደግሞ ሊቃውንት አባቶቻችን ደግሞ አንዳንድ ምሁራን ደግሞ ተስፋ ማለት ይላሉ በድቅድቅ ጨለማ ውስጥ የሚታይ ረቂቅ ብርሃን ነው። እንደዚያ ነው አሉ። እስኪ በሉ ተስፋ ማለት በሉ እስኪ በድቅድቅ ጨለማ ውስጥ እንደሚታይ ረቂቅ ብርሃን ነው። አሁን ያለነው ጨለማ ላይ ነው አይደል? ይሄን አምፖሉን ምናምኑን ተውት፣ ኤሌክትሪኩን ምናምኑን ተውትና አሁን ያለነው በስነ ፍጥረት ምን ላይ ነው ያለነው? በተፈጥሮ ጨለማ ላይ ነው። ምክንያቱም አሁን ግዛቱ የጨለማ ነው፣ የብርሃን ግዛት አይደለም። ራሳችን የምንረዳበት መንገድ ስላመቻቸን በጨለማ ውስጥ እንዳንንቀሳቀስ ይህን ፈጣጥረን በፈጠርነው ነገር እግዚአብሔር በሰጠው ጸጋ ሰዎች ፈጥረው እንኖራለን በብርሃን ለመመላለስ መንገድ ጉዞ ለማድረግ። ሙሉ በሙሉ ግን አሁን በቁጥጥር ስር በማን ቁጥጥር ነው ዓለም ከተባለ በጨለማ ነው። ምክንያቱም በስነ ፍጥረት ገዢ አድርጎታል እግዚአብሔር። 12 ሰዓት የጨለማ ግዛት ነው። ከዚህ በታች 5 ዓለም አለ። ከ5 ዓለም መጥቶ ይቆጣጠራል። 11 ሰዓት በኋላ ጉዞውን ያደርጋል። 12 ሰዓት መጥቶ ዓለምን ይቆጣጠራል፣ ይገዛል። ከዚህ በላይ ደግሞ ከጠፈር በላይ ሐኖስ የሚባል ባህር አለ። በስነ ፍጥረት ትንታኔ ሲተነተን ሊቃውንት አባቶቻችን ኤጲፋንዮስ ተገልጸውታል። አሁን ይሄ ብርሃን ከዚህ ከጠፈር በላይ ሌላ ሐኖስ የሚባል ባህር አለ። በዚያ ባህር ውስጥ ይጎገውታል። መኖሪያው እዚያ ነው ብርሃን። ጠዋት 11 ሰዓት በኋላ ጉዞውን ያደርግና 12 ሰዓት ላይ መጥቶ ጨለማውን አስወግዶ ይቆጣጠራል። ግዛቱ የሱ ነው ማለት ነው። ስነ ፍጥረት እንደዚያ ነው።
እዚህ ጨለማ ውስጥ ሆነን ግን ነገን እያየን ነው ማለት ነው። እናያለን አናይም? እርግጠኞች ነን አይደል? ነገ እንደምናይ የሚጠራጠር አለ? ያ ምን ይባላል? ሌሊት ላይ ሆነን ቀንን ማየት ምን ይባላል? ተስፋ እንደዚያ ነው ማለት። ሌሊቱ አልፎ ቀኑ እንደሚመጣ ተስፋ እንደዚያ ነው። ሌሊት የሆነብን ጨለማ የሆነብን በህይወታችን ብዙ ነገር ሊኖር ይችላል። ግን ሌሊት አልፎ ጨለማው አልፎ ብርሃኑ እንደሚመጣ እርግጠኛ ሆኖ መኖር ያ ምን ይባላል? ተስፋ ይባላል። ያንን ደግሞ ለማየት ምን ያስፈልጋል? የእምነቱም የተስፋው ማሰሪያው ደግሞ ምን ይባላል? ከሁሉም ግን ምን ይበልጣል? ፍቅር ይበልጣል ነው እያለን ያለው። ተስፋ እንደዚያ ነው። ሃይማኖትም እንደዚያ የተረጎመ እግዚአብሔር አለ ብሎ ማመን ነው። ዓለማት ሳይፈጠሩ አሁንም አለ ወደፊትም ይኖራል ብሎ መኖር። ይህንን ማመን እግዚአብሔር ማመን አንድነት ሶስትነቱ ለዘላለም እንደሚኖር በመንግስቱ ህልፈት ውላጤ ሽረት እንደሌለበት እርግጠኛ ሆኖ መኖር ይህ እምነት ነው፣ ሃይማኖት ነው። አዎ ተስፋም ደግሞ ይህንን ያመነው እግዚአብሔር ይህን ዓለም አሳልፎ ሌላ ዓለም እንደሚሰጠን አርቀን የምናስበው ማሰብ ያም ተስፋ ነው። እነኚህ ሁሉ ደግሞ እነኚህ ሁለቱ ነገሮች በእግዚአብሔር ዘንድ የተወደዱ የሚሆኑት ዓላማችን የሚሳካው ምን ሲኖር ነው? ስለምንድን ነው የምንማረው? ስለ ፍቅር ነው ማለት ነው። ስለዚህ ፍቅር ሲኖረን ይህን ሁሉ ነገር እናገኛለን። በማን ዘንድ? በእግዚአብሔር ዘንድ ማለት ነው። ሰው በፍቅር መኖር እንዳለበት፣ ከሌለው ግን እነዚህ ከበሮውን የሚሿሿ ጸናጽል፣ የሚጮህ ከበሮ፣ የሚናድ ካብ ከንቱ እንደሆነ በቃ ነው የሚነግረን ሐዋርያው። ይቀጥልና ሁለተኛው አንቀጽ ፍቅር ያለው ሰውን ደግሞ መገለጫ ይነግረን። ፍቅር ያለው ሰው መገለጫው ምንድን ነው? ያኛው ሊኖረን የሚገባ ነገር ነው መጀመሪያ የነገረን። በቃ ይህንን ፍቅርን መያዝ እንዳለብን ነው። እንትነን ነገር ንቀነው እናልፋለን አይደለ? ሚሳደብ ይኖራል፣ የሚመታንም ሊኖር ይችላል፣ የተለያየ ነገር ገንዘብ የከዳ ሊኖር ይችላል፣ ሌላ ችግር በህይወታችን ያደረሰብን ሰው ሊኖር ይችላል። ስለ ፍቅር ግን ውጠነው እናልፋለን። አያችሁ፣ ፍቅር ይህንን አቅም ይሰጣል ማለት ነው። ትዕግስት የሚወለደው ከፍቅር ነው ማለት ነው። በሌላ አባባል ትዕግስት የፍቅር ልጅ ነው ማለት ነው። ከምን ይወለዳል ትዕግስት? ንገሩኝ። ትዕግስት ከምን ይወለዳል? ትዕግስት የምን ልጅ ነው አለ? የፍቅር ልጅ ነው። ያስታግሳል አለ ፍቅር። ሌላ ቀጥላ ፍቅር ያስተዛዝናል ይላል። ያራራል ማለት ነው። ያስተዛዝናል። ፍቅር ያለው ሰው ያዝናል። ሰው ሲቸገር ማየት አይፈልግም፣ ይጨነቃል። ካለውም ደግሞ ዝም ብሎ አያልፍም፣ ያካፈላል። አያችሁ፣ ያራራል፣ ሩሩ ያደርጋል። ፍቅር ጨካኝ የምንሆነው ፍቅር ስለሌለ ነው። አያችሁ፣ የነገረን የጨካኔ መገለጫው ምንድነው? ፍቅር አልባ ህይወት ነው ማለት ነው። አያችሁ፣ የርኅራኄ መገለጫው የማዘን የመራራት አያችሁ መገለጫው ደግሞ ምንድነው? ፍቅር ነው ይላል። ፍቅር ያስተዛዝናል ወይም ያራራል ይልና ፍቅር አያቀናናም ይላል። ማንም በማንም ላይ አይቀናም። ምን ካለው አሁን እንትና ገንዘብ ኖሮ አልኖረው፣ ሀብት ኖሮ አልኖረው፣ ጤና ኖሮ አልኖረው ብለን ምን አንልም ማለት ነው። አንቀናም። ፍቅር ያለው ሰው አይቀናም። እንኳን አገኘ ይላል። አየት እንኳን ደስ አለው ለኔም እግዚአብሔር ያደርግልኛል ብሎ ያምናል እንጂ ገንዘብ ስላገኘ ወንድሙ እህቷ ገንዘብ ስላገኘች እንቅልፍ የሚያጣ ሰው አይኖርም። ምክንያቱም ፍቅር አያስቀናም ማለት ነው። በህይወቱ ወንድሙ የሚያገኘውን በህይወቷ ወንድሟ እህቷ የምታገኘውን ነገር እጅግ ፍጹም ደስታ እንደራስ አድርጎ ማሰብ አቅም ይኖራል። ምን ሲኖረን? የሌላው ማግኘት የሌላው መደሰት የኛ ነው ብለን የምናስበው ምን ሲኖረን ነው? ምን ሲኖረን ነው? ቅናትን ያጠፋል። አያችሁ፣ ልቡናንም አያስታብይም ይላል። ትዕቢተኛ ያደርግም። ትዕቢት የኃጢአት ምልክት ነው፣ ወይም የዲያብሎስ መሆንን ነው የሚያሳየው። ምክንያቱም እግዚአብሔር ፍቅር ነው ይላል መጽሐፍ። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ፍቅር ነው። ትዕቢት ደግሞ የዲያብሎስ ነው። ፍቅር የእግዚአብሔር፣ ፍቅር የእግዚአብሔር መገለጫ ነው። በአንጻሩ ትዕቢት የዲያብሎስ መገለጫ ነው። በትዕቢቱ ፍጡር ሆኖ ሳለ ፈጣሪ ነኝ ብሎ ወርዷል። እንጦርጦስ በጨለማ ተጠቅልሎ የወደቀው በትዕቢቱ ነው። እንኳን እሱ አዳም ዕፀ በለስ በልቶ የወደቀው በትዕቢት ነው። ፍጡር ሆኖ ሳለ ፈጣሪ ልሁን ብሎ ነው ሁለቱም የወደቁት። ይሄ የትዕቢት መነሻው ምንጩ ሰይጣን ቢሆንም ሰውን በዚህ ወድቆበታል። አያችሁ፣ ትዕቢት የሰይጣን ነው። ፍቅር የማን ነው? አዎ። ስለዚህ አይታበይም። ፍቅር ያለው ሰው ትዕቢተኛ አይሆንም። ብቻዬን ይላኝ አይልም። ለኔ ብቻ ይሙላልኝ ብሎ ስለ ራሱ ብቻ አያስብም። ፍቅረ ቢጽ አለና ለሌላውም እንዲኖር ይፈልጋል። ለኔ ያለህን ለሌላው ስጥ ይላል። አያችሁ፣ እግዚአብሔር እንኳን ሲለምነው ለኔ የሰጠኝ ለሌላው ስጠው። አቤቱ አንተ እጅህ አያልቅብህም፣ ሰፊ ነው፣ ሰጥተህ አያልቅብህም። ከማንም ብድር የማትፈልግ ለሁሉ የምታበድር። ቅዳሴያችን በዚህ በወልደ ነጎድጓድ የተባለው ቅዳሴ ላይ ስታስቀድሱ ሰምታችሁ ከሆነ እግዚአብሔር ባለጸግነት ሲገልጸው
ባልዘይለቅህጎ ባይለጸጋ የማያበድረው እግዚእ ዘይግዝጎ ጌታ የማይገዛው ከጌቶች ግዛትን የማይሻ ከባለጸጎች ብድርን የማይሻ ንጉሥ ዘይሰይምጎ ነገስታት የማይሾሙት ንጉሥ የማይሾመው ከነገስታትም ከንጉስም ሹመትን የማይሻ እስመ ባይል እግዚአብሔር ያክል ለሁሉ አትረፍርፎ መስጠት የሚችል ብቸኛ ባለጸጋ ይለዋል። ማነው እሱ? ክብርና ምስጋና ለስሙ እግዚአብሔር ማለት ነው። ለሁሉ አትረፍርፎ የሚሰጥ የማያልቅበት ብቸኛው ባለጸጋ። ስለዚህ ፍቅር ያለው ሰው ለእኔ ብቻ አይልም፣ ለራሱ ብቻ አያስብም። ለእኔ እንደሰጠኸኝ ለወንድሜ ስጠው፣ ለእህቴ ስጣት፣ ለአባቴ ለእናቴ ስጥ ብሎ ይጸልያል። ምክንያቱም እግዚአብሔር ሰጥቶ ስለማያልቅበት ምን ስለማይል አዎ ብቻዬን ይድላኝ ይኑረኝ አይልም። ፍቅር ያለው ሰው አይበሳጭም። ነገሮችን ሁሉ ንቆ ማለፍ ይችላል። አቅም አለው። ነገርን አያስብም፣ ክፉ ነገርም አያስብም። ጽድቅን በመስራት ደስ ያሰኘዋል ፍቅር ያለው ሰው። ይሄ የሚተነትነው ምን መስራችሁ? ፍቅር ያለው ሰው መገለጫውን መጽሐፍ ቅዱስን በነገራችን ላይ ራሳችሁ ብታነቡት በግልጽ አስቀምጦታል ሐዋርያው። እንደው ከሌሎቹ መጻሕፍት ጋር አጣቅሰን እንድናየው እንድንመለከተው ምንጩ ወንጌል እንደሆነ ወንጌልን ለዓለም እንዴት ማስረጽ እንዳለባቸው ከምንም በላይ ደግሞ ወንጌል ስንል የፍቅር ሕግ ነው። የፍቅር ሕግ ደግሞ ለዓለም የተሰጠ ልዩ ጸጋ ስለሆነ ወንጌል ምእመናን በቆሮንቶስ ያሉ ምእመናንም ተምረውት የጻፈበትም ዓላማው በዘመን ሂደት እስከ ሕልፈተ ዓለም ድረስ የሚነሳ ትውልድ አልፎ ትውልድ ሲተካ እየተማረው በፍቅር እንዲኖር። ይሄ ከሌለ እምነታችን ሁሉ ከንቱ ስለሚሆን ተስፋችንም እንዲሁ ተኖ የሚጠፋ እንደ ጉም ስለሚሆን እርግጠኞች ሆነን በእግዚአብሔር ፍጹም እምነት ኑሮን በእግዚአብሔር ያለውን ነገር ሁሉ የማናጣበት እውነተኛው መንገድ ፍቅር እንደሆነ አስረግጦ ለመንገር ነው። ወይስ የዲዱ ሰለስቱ አለ ሲዘጋው። እንግዲህ እነኚህ ሶስቱ ይነብሩ ለዓለም ለዘላለም ጸንተው ይኖራሉ። እስኪ በሉ እንግዲህ በሉ እስኪ እነኚህ ሶስቱ ለዘላለም ጸንተው ይኖራሉ። ሃይማኖት፣ ተስፋ፣ ፍቅር። ከሁሉም ምን ይበልጣል? ፍቅር ይበልጣል ይላል። ፍቅር ይበልጣል ይላል። ስለዚህ የኛ የክርስትና መገለጫ መሆን ያለበት ምንድነው? ፍቅር ነው ማለት ነው። አማኝ መሆናችን መገለጫው ፍቅር መሆን ያለበት ማለት ነው። እያንዳንዱ እንቅስቃሴያችን ሁሉ በፍቅር የተሞላ መሆን ያለበት ማለት ነው። ፍቅር በአንደበት ብቻ የሚነገር ሳይሆን ውስጥ ሊቀመጥ የሚገባው መላ ሰውነታችን ሊቆጣጠር የሚገባው ከውስጥ ተርፎ ወደ ውጭ መነገር አለበት እንጂ ውስጥ ባዶ ሆኖ ውጭ ነገር ሊነገር የማይገባው ሕያው የሆነ እግዚአብሔር የሰጠን ልዩ ጸጋ ምንድነው ቢባል ፍቅር ነው። እንደዚያ ሲሆን ዓለም ሁሉ ሰላም ይሆናል ማለት ነው። ዓለም ሰላም ያጣው ምን ስላጣ ነው ማለት ነው? ፍቅር ማለት ነው። እግዚአብሔር አምላካችን ለዓለማችን ሁሉ ፍቅር ይስጥልን። እንደው ባፋችን የምንናገረው ሳይሆን በልባችን አኑረ ነው እንድንተገብረው ከኛ አልፎ ለሌላው የሚጠቅም ፍቅር በውስጣችን እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ያስተማረን የገሰጸን የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ንስሐ እንድንገባ ሥጋው ደሙን እንድንቀበል እግዚአብሔር ይርዳን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን